በየቀኑ በሺዎች የሚቆጠሩ ኢትዮጵያውያን የዩቲዩብ ቻናል ይከፍታሉ። ነገር ግን 95% የሚሆኑ ሰዎች 1000 ሰብስክራይብ ሲሞሉ ተስፋ ቆርጠው ይተውታል። ለምን መሰላችሁ? ዩቲዩብ ቪዲዮ ስለፖስተታችሁ ብቻ የሚከፍል የበጎ አድራጎት ድርጅት እንዳልሆነ ልታውቁ ይገባል። በዚህ ቪዲዮ የማሳያችሁ ዝም ብሎ ቪዲዮ መጫን ሳይሆን ስልተቀመሩ ወይንም አልጎሪዝሙ የእናንተን ቪዲዮዎች እንዴት ለሰው እንዲያሳይ እንደምታደርጉ ታሳያችኋል። ይህን ስትራቴጂ ተጠቅማችሁ በ90 ቀን ውስጥ 1000 ሰብስክራይበር እና የገቢ መፍጠሪያ ሰዓቱን ዎች ታይም መሙላት ትችላላችሁ። ሆነስትሊ ስፒኪንግ አሁን የምነግራችሁን ነገር ከሰማችሁኝ ከዚህ ቪዲዮ በኋላ በቻናላችሁ ላይ ምን መጫን እንዳለባችሁ ግራ ትጋቡ። ከርዕስ አሰጣጥ ጀምሮ የመጀመሪያዎቹን 1000 ሰዎች እንዴት እንደምታገኟቸው ደረጃ በደረጃ አድርጌ ያሳያቸዋል። እኔ ይህን የምነግርህ ዜሮ ተከታይ ካላቸው ቻናሎች ተነስቼ በአጭር ጊዜ ውስጥ የብዙ ሰዎችን ትኩረት የሳቡ ቻናሎችን ከማስተዳድረው ልምድ ተነስቼ ነው። ወደ ዋናው ሀሳባችን ከመግባታችን በፊት እንደዚህ አይነት አስተማሪና ስለ ገንዘብ አሰራር ማወቅ ከፈለጋችሁ ይሄ ቻናል ለእናንተ ነው። ሰብስክራይብ አድርጉ አልላችሁም፣ ምክንያቱም ቪዲዮን ከጨርሳችሁ በኋላ ሰብስክራይብ እንደምታደርጉ አልጠራጠርም። እኔ በፊት ዩቲዩብ ሲጀምር ወይንም አሁን ላይ የእናንተ ችግር ነው ብዬ የማስበው ነገር ቪዲዮ ትሰራላችሁ፣ ትለፋላችሁ፣ ኤዲት ታደርጉታላችሁ፣ ነገር ግን መጨረሻ ላይ በጣም ዝቅተኛ ቪው ነው የሚኖረው። ቪዲዮዎቻችሁን ያዩላችሁ ሰዎችም ቤተሰቦቻችሁና ጓደኞቻችሁ ሁላ ሊሆኑ ይችላሉ። ይሄ ፓርት በጣም የሚያበሳጭና በጣም ተስፋ የሚያስቆርጥበት ሰዓት ነው። በዚህም የተነሳ ኢትዮጵያ ውስጥ አይሰራም ብለህ እንድታስብ ያደርግሃል። ግን እውነታው አይሰራም ሳይሆን አሰራሩን አታውቁትም ማለት ነው። ችግሩን የምትፈታበትን በ5 ደረጃዎች ከፍያ አሳያለሁ። የመጀመሪያው ማድረግ ያለብህ ነገር የገበያ ክፍተቱን መምረጥ ነው፣ ወይንም አንተ ልሰራበት ያሰብከውን ኒች መምረጥ ማለት ነው። ብዙ ቻናሎች ፌል ከሚያደርጉባቸው ነገሮች መካከል ዝም ብሎ ያገኙትን ቪዲዮ በመልቀቅ ነው። አንድ ማወቅ ያለባችሁ ነገር ሁሉንም እሰራለሁ ማለት ለማንም አልሰራም ማለት ነው። ምንድነው ማድረግ ያለባችሁ ነገር የሰዎችን ችግር ሊፈታ የሚችል ወይንም ሰዎችን ሊያዝናና የሚችል አንድ ዘርፍ ብቻ ትመርጣላችሁ። ለምሳሌ ስለ ጤና ሊሆን ይችላል፣ ስለ ኤአይ ልታስተምሩ ትችላላችሁ፣ ወይንም ምግብ አሰራር፣ ወይንም ደግሞ ስፖርት ላይ ትኩረት የምታደርጉ ከሆናችሁ ስለ ስፖርት ማውራት ትችላላችሁ። እዚህ ላይ ማወቅ ያለባችሁ ነገር ስፖርት ከመረጣችሁ ስፖርት ውስጥ ደግሞ ሰብ ኒች የሚባል ነገር አለ። ለምሳሌ ከጂም ከኳስ ወይንም ከሩጫ አንዱን ትመርጣላችሁ ማለት ነው። ለምሳሌ የነገርኳችሁ። ከዛ ስለ ኳስ የምትሰሩ ከሆነ የእናንተ ኦዲየንስ ኳስ የሚመለከት ሰው ብቻ ይሆናል ማለት ነው። ጂም ስፖርት ውስጥ ቢካተትም ስለ ጂም እናንተ አያገባችሁ። ከኒቻችሁ ወጣ ብላችሁ ሌላ ቪዲዮ የምትለቁ ከሆነ ዩቲዩብ ለማን ማድረስ እንዳለበት ግራ ስለሚጋባ በጣም ዝቅተኛ ቪው ታገኛላችሁ። አሁን ቪዲዮአችሁ ቫይራል እንዲወጣ የሚያደርጉትን 2 ሚስጥሮች ነው የምነግራችሁ። ዩቲዩብ ፓኬጂንግ ወይንም ታይትልና ተምኔል። ሰዎች ቪዲዮአቸውን ከማየታቸው በፊት ታይትልና ተምኔል ነው የሚያዩት። ተምኔል ማለት ልክ እንደ በር ልታዩ ትችላላችሁ። ግዴታ ተምኔል ማማር የለበትም። ዋናው ነገር ሰዎች ክሊክ እንዲያደርጉት ማድረግ ብቻ ነው። ይህንን ለማድረግ ደግሞ በጣም ጽሁፍ የተንዛዛበት መሆን የለበትም። ሁለተኛ ደግሞ በጣም ጎላ ያለ የፊት ቅርጽ መታየት ይኖርበታል ማለት ነው። እንደዚሁም ከኮንቴንታችሁ ጋር የሚያያዙ አይከኖችን ብትጨምሩበት የተምኔሉን ኳሊቲ ይጨምሩታል። ታይትል ስትጽፉ ደግሞ ሰዎች ላይ ኪሪዮሲቲ ሊጠይቅ ወይንም ጉጉት እንዲኖርባቸው ማድረግ አለባችሁ። ለምሳሌ የኬክ ቪዲዮ እየሰራችሁ ነው እንበልና እንዴት ኬክ ይሰራል ብላችሁ ከምትጽፉት ይልቅ በ5 ደቂቃ ውስጥ ያለ ማሽን የሚሰራ አስደናቂ ኬክ ብትሉት እዚህ ውስጥ የመጀመሪያው 5 ደቂቃ የሚለው ጥያቄ ይፈጥራል። ሁለተኛው ደግሞ ያለ ማሽን ብላችሁ ያስገባችሁት ሰዎቹ ቀጥታ ክሊክ እንዲያደርጉት ያደርጋል የእናንተን ቪዲዮ። ሶስተኛው ደግሞ በጣም ወሳኝ ከሆኑ ነገሮች አንዱ ሁክ ነው። አብዛኛው ኢትዮጵያ ላይ አሁንም ችግር አለ ብዬ የማስበው መጀመሪያ ላይ ሰላም እንዴት ናችሁ ይፍታህ አባላለሁ ተብሎ በፍጹም አይጀመርም ጋይስ። አሁን ባለንበት ጊዜ ላይ እንደዚህ በሰላምታ የምትጀምሩ ከሆነ ሰላምታችሁን ራሱ አያስጨርሷችሁም ከእናንተ ቪዲዮ ሲወጡ ማለት ነው። የመጀመሪያው 30 ሰከንድ መሆን ያለበት። አንድ ሪሰርች እንደሚያሳየው ተመልካቾች የመጀመሪያውን 30 ሰከንድ ካለፉ ቪዲዮውን እስከ መጨረሻው የማየት እድላቸው 70% ነው። መጀመሪያ ላይ የምትናገሩትን ቃል በጣም መምረጥ አለባችሁ ማለት ነው። ከዚህ በኋላ የምነግርህ ደግሞ ብዙ ዩቲዩበሮች የማይተገብሩትን አንድ አስገራሚ ነገር ነግርሃለሁ። በአጭር ጊዜ ውስጥ ዩቲዩብህን ቡስት የሚያደርገው ነገር ማለት ነው። እሱም አራተኛው ዩቲዩብ ኤስኢኦ ይባላል። ቪዲዮህ እንድታይ ዩቲዩብ ያንተን ቪዲዮ ስለምን እንደሆነ የምትናገርበት ቋንቋ ማለት ነው። ዲስክሪፕሽን ውስጥ ስለሰራኸው ኮንቴንት ከወርዶችን መጠቀም አለብህ። ለምሳሌ
ስለ ኬክ አሰራር እየሰራችሁ ከሆነ እንዴት ኬክ ይሰራል፣ የኬክ አሰራር ዘዴዎች፣ ኬክ ምናምን እያላችሁ እንደዚህ ኬክ ጋር የተመሳሰሉ ነገሮችን መጻፍ ማለት ነው። ደግሞ ስለ ገንዘብ የምትሰሩ ከሆነ ቀጥታ ገንዘብ ጋር የተያያዙ ነገሮችን ትጽፉለታላችሁ ማለት ነው። አምስተኛውና በጣም ቁልፍ የሆነው ነገር ኮንሲስታንሲ ነው። አንድ አሌክስ ሄርሞዚ የሚለው አባባል አለ። ኳሊቲ የሆነ ስራ መስራት ከፈለጋችሁ መጀመሪያ ላይ በጣም ብዙ ኳንቲቲዎችን ማብዛት አለባችሁ ይላል። ኮንሲስታንሲ ኦቨር ኳሊቲ መሆን አለበት ማለት ነው። መጀመሪያ ላይ ፕሊስ ቪዲዮአችሁ ፐርፌክት እንዲሆን አትጠብቁ። በቃ ያው ይሄንን ቪዲዮ የምቀርጽላችሁ በሳምሰንግ F22 ስልክና ሪንግ ላይት ራሱ አልገዛሁም፣ በአምፖል ነው የሰራሁት። ሆነስትሊ መግዛት አቅቶኝ ሳይሆን ግን ባለኝ ነገር ለምን አልጠቀም በሚለው ማለት ነው። ወደፊት እያስፈለገ ሲመጣ እገዛለሁ ማለት ነው። ባላችሁ ነገር ተነስታችሁ በሳምንት ቢያንስ አንድ ቪዲዮ ቢበዛ ደግሞ 2 ቪዲዮ ብታደርጉት በጣም አሪፍ ነው። እንደዚህ አድርጋችሁ ለ3 ወር ሞክሩት ጋይስ። አሁን ካልኳችሁ ነገሮች በሙሉ ካደረጋችሁት በ3 ወር ውስጥ ሳትፈልጉት 1000 ሰብስክራይበር እና ዎች ሃወር መሙላታችሁ አይቀርም ጋይስ። ቪዲዮውን ለማጠቃለል አንድ ዘርፍ ምረጡ። ከዛ የሚስብ ተምኔል እና ታይትል ተጠቀሙ። ከዛ በመጀመሪያው 30 ሰከንድ ቪዲዮአችሁ ላይ ሰዎች እንዲቆዩ የሚያደርግ ቃል ተናገሩ። ይህንን ሳታቋርጡ በሳምንት ቢያንስ አንድ ቪዲዮ አድርጋችሁ ለ90 ቀናት ሞክሩት። ከዛ የሚመጣውን ሪዛልት ኮሜንት ብታደርጉልኝ ደስ ይለኛል። ይህን ስልት ተጠቅማችሁ ደግሞ 1000 ሰብስክራይበር እና ዎች ሃወር ስትሞሉ ዩቲዩብ ለእናንተ ክፍያ ይጀምራል ማለት ነው። ስለዚህ ማንንም ሳትጠብቁ ቤታችሁ ሆናችሁ ቢዝነስ ጀመራችሁ ማለት ነው ባጭሩ። አሁን የምነግራችሁ ነገር ምንም ውስብስብ ነገር የለውም። just do it and you will see the result። ይህን ቪዲዮ ጠቅሞኛል ብላችሁ የምታስቡ ከሆነ ላይክ ብታደርጉት ደስ ይለኛል። ይጠቅመዋል ብላችሁ የምታስቡት ሰው ካለ ደግሞ ሸር አድርጉለት። አዲስ ጀማሪ ከሆናችሁና የምታነሳው ጥያቄ ካለ ኮሜንት ላይ አስቀምጥልኝ፣ እኔው ራሴ መልስልሃለሁ። እንደዚህ አይነት ተግባራዊ የሆኑ ትምህርቶችን ከፈለክ ሰብስክራይብ ማድረግ ትችላለህ። ቀጣይ እዚህ ጋር ያለው ቪዲዮ እንገናኝ።